14 አስገራሚና እንቆቅልሽ የሆኑ ግኝቶች አርኪኦሎጂስቶች ሆኑ አንዳንድ ሰዎች ሊቀበሉ ከሚገባቸው በጣም ከባድ ነገሮች አንዱ በጥንት አባቶች የተተው ወይንም የተቀበሩ አንዳንድ ነገሮች በጭራሽ ሙሉ በሙሉ ሊረዱ እንደማይችሉ ነው። ያገኟቸው የተወሰኑ ዕቃዎችና ቅሪተ አካሎች ከእውነት ጋር የሚሄዱ አይደሉም። ከምናውቀው እውነታ በብዙ ይርቃሉ። በርካታ የጥንት ግኝቶች እስካሁን ድረስ ሚስጥራዊ ሆነው ቀጥለዋል። ለብዙ አስርት ዓመታት ምርምርና ትንታኔ ቢደረግም ከእነዚህ ግኝቶች መካከል ብዙዎቹ ከምላሽ ይልቅ ጥያቄዎችን ማስከተላቸውን ቀጥለዋል። በዛሬው ቪዲዮም 14 ሊብራሩ የማይችሉ የጥንት ግኝቶችን እንመረምራለን። በቅድሚያ ግን ወደዚህ ቻናል አዲስ ከመጣችሁ ሰብስክራይብ በማድረግ የዜና አዲስ ቤተሰብ መሆን ትችላላችሁ። ቪዲዮውን ቀለል አድርጋችሁ ላይክ በማድረግ ጀምሩት። 14ኛ የብረት ሳህን ያለበት የጥንት የራስ ቅል። ከ2000 ዓመታት በፊት ገደማ በጥንታዊ ፔሩ ውስጥ አንድ ሰው በራሱ ላይ ከባድ አደጋ ደረሰበት። ጉዳቱ በጣም ከፍተኛ ከመሆኑ የተነሳ በሕይወት የመትረፍ ዕድሉ አነስተኛ መሆን ነበረበት። ነገር ግን ቀጥሎ የሆነው ነገር የራሱ ቅል ዛሬም ድረስ ተመራማሪዎችን እንዲደመሙ ያደረገ ምክንያት ነው። አንድ ማንነቱ ያልታወቀ ሰው ቀዶ ጥገና አደረገለት። የብረት ቁራጭ በጥንቃቄ ተቀርጾም በራስ ቅሉ በተጎዳው አካባቢ ላይ ተቀመጠ። ልክ እንደ ዘመናዊ ሕክምና ማለት ነው። ብረቱ ከቤት ውስጥ ዕቃ ወይንም ከተሰበረ የብረት ስባሪ የተገኘ ሊሆን ይችላል። ነገር ግን ይህንን ሂደት ሕክምናውን ያከናወነው ሰው በጥንታዊ ዓለም ውስጥ ከኛ ከምንጠብቀው በላይ እጅግ የላቀ ዕውቀት ነበረው። ለዚህ ትልቁ ማስረጃ ብረቱ ራሱ አይደለም፣ በዙሪያ ያለው አጥንት ነው። በጊዜ ሂደት የራስ ቅሉ በብረቱ ዙሪያ ማደግ ጀመረ። ሰውነቱ ተቀበለው። ያ ሂደት ሊከሰት የሚችለው በሽተኛው ከቀዶ ጥገናው በኋላ ለረጅም ዓመታት በሕይወት ከኖረ ብቻ ነው። የራስ ቅሉ ሌላ ዝርዝር ነገርንም ያሳያል። የሰውየው የረዘመው የራስ ቅርጽ ከልጅነቱ ጀምሮ ሆን ተብሎ የተሰራ ነው። ይህም በቅድመ ሂስፓኒክ ፔሩ ክፍል ውስጥ የላቀና የተማረ ማህበረሰብ ደረጃ ምልክት ነው። ስለዚህ ይህ ምናልባት ትልቅ ዋጋ ያለው ሰው መሆን አለበት ተብሎ ይታሰባል። በወቅቱ ከነበሩ በጣም የተካኑ ፈዋሾች ጋር የመገናኘት ዕድል የነበረው ሰው ውጤቱ በሚያስገርም ሁኔታ ዘመናዊ ይመስላል። አንድ ትልቅ ጥያቄንም ያስነሳል። ይህንን ከየት ተማሩት? አይታወቅም። 13ኛ የደረቀ የቡዲስት መነኩሴ። ለአብዛኞቹ ሰዎች ሞት የጉዞ ማብቂያ ነው። ነገር ግን በመካከለኛው ዘመን ጃፓን ለነበሩ ጥቂት መነኮሳት ሞት የመጨረሻው የለውጥ ምዕራፍ ነበር። ዓላማቸው መሞት ብቻ ሳይሆን መጪው ትውልድ እንደ ሕያው ቡድሃ አምላክ እንዲያያቸው ሰውነታቸውን ፍጹም በሆነ ሁኔታ ጠብቆ ማቆየት ነበር። ሂደቱ በጣም አሰቃቂ ነበር። ለዓመታት መነኮሳቱ ከለውዝ፣ ከስር፣ ከዛፍ ቅርፊትና ከዘር በስተቀር ምንም ሳይበሉ ይቆያሉ። ሰውነታቸውም ቀስ በቀስ እያንዳንዱን ስብና ፈሳሽ ያጣል። ከዚያም ከላከር ከተባለ ዛፍ የሚሰራ መርዛማ ሻይ እየጠጡ ይቆያሉ። ፈሳሹ ሰውነታቸውን ለነፍሳት መርዛማ ያደርገዋል። በዚህም ከሞቱ በኋላ ሰውነታቸው አይበሰብስም። ይህ ዝግጅት ሲጠናቀቅ መነኩሴው ለመቀመጥ ብቻ የሚበቃ በጣም ጠባብ የእንጨት ክፍል ውስጥ ይገባል። በዚህ ክፍል በዙሪያው ምንም ነገር የለም። አንድ ደውል ብቻ ከውጭ ዓለም ጋር ያገናኘዋል። በቀን አንድ ጊዜ ብቻም ይህንን ደውል እየደወለ በሕይወት መኖሩን ይናገራል። ይህ ደውል መደወሉን ሲያቆምም ሞቷል ተብሎ ስለሚታሰብ ክፍሉ ይታሸጋል። ከዓመታት በኋላም ሲከፈት ሰውነቱ ተጠብቆ ሳይበሰብስ ከቆየ መነኩሴው እንደ ቡድሃ ይከበራል። በዚህ ነገር ውስጥ ያለፉት አብዛኞቹ መነኮሳት ሰውነታቸው ቢበሰብስም ሊዩካን የተባለው ይህ መነኩሴ ግን ሳይበሰብስ ዘመናትን አሳልፏል። አሁንም እዚያው ተቀምጦ እስኪመስል ድረስ እንደ ሐውልት ተቀምጧል። 12ኛ በሊድ የታሸገ የሬሳ ሳጥን። አብዛኞቹ የጥንት መቃብሮች የታወቀ ታሪክ አላቸው። በሩቅ ታሪክ ውስጥ በሆነ ወቅት ላይም አንድ ሰው ከፍቷቸው ያውቃል። ይህኛው የሬሳ ሳጥን ግን የተለየ ነበር። በቡዳፔስት ውስጥ በግንባታ ሥራ ወቅት ሰራተኞች በግምት የ17ኛው ክፍለ ዘመን ዕድሜ ያለው የሮማውያን የሬሳ ሳጥን አገኙ። አርኪኦሎጂስቶች በክልል ውስጥ እንደተገኙት ስፍር ቁጥር የሌላቸው ሌሎች መቃብሮች መስሏቸው ነበር። ነገር ግን ይህኛው በጣም ያልተለመደ ነበር። ይህኛው የሬሳ ሳጥን የታሸገ ነበር። የቀለጠ ሊድ በሬሳው ሳጥን በጠርዙ ዙሪያ ተደፍቶበት ነበር። እንዲህ አይነት ነገር ለመፍጠር የሚያስፈልገው ጥረት በጣም ከፍተኛ ነበር። አንድ ሰው መቃብሩ ሳይነካ እንዲቆይ ለማድረግ ጊዜ፣ ጉልበትና ሀብት መድቧል ማለት ነው።
ተመራማሪዎች በመጨረሻ ሳጥኑን ሲከፍቱትም ከብርጭቆ ዕቃዎች፣ ከሳንቲሞች፣ ከነሐስ ምስሎች፣ ከጌጣጌጥና ከወርቅ ክር የተጠለፉ የቅንጦት ጨርቆች ጋር የአንዲት ወጣት ሴት አጽም አግኝተዋል። የቀብር ስነ ስርዓቱ በግልጽ የሀብታምና የታዋቂ ሰው እንደነበር ያሳያል። ነገር ግን ምንም አይነት ጽሑፍ እውነተኛ ስሟንና ማንነቷን አላሳየም። ማን እንደነበረች የሚያስረዳም ምንም አይነት መዝገብ የለም። ያ ሚስጥር ነው፣ እስካሁን ድረስ የቀጠለ ሚስጥር። 11ኛ የካፒካያ አለት መቃብር። ቱርክ ስፍር ቁጥር የሌላቸው ታሪካዊ ቦታዎች መገኛ ናት። ነገር ግን ብዙ ሰዎች ስለ ካፒካያ አለት መቃብር ሰምተው አያውቁም። ከቾሩም በስተ ሰሜን በሚገኝ አንድ ተራራ ላይ ተደብቆ የሚገኝ ቦታ ነው። መግቢያው ከተፈጥሯዊ መልክዓ ምድር ጋር በጣም ስለሚመሳሰል በቀላሉ ላይለይ ይችላል። ከዚያ መግቢያ ባሻገርም በቀጥታ ከጠንካራ ድንጋይ የተቀረጸ ፍጹም አለት ያለው መቃብር ይገኛል። የድንጋዩ ንጹህ መስመሮችና ጥራት ልዩ የሆነ የእጅ ጥበብ ደረጃን ያሳያሉ። ሚስጥሩ የሚጀምረው ማን እንደገነባው፣ ማን በውስጡ እንደተቀበረ ወይም ደግሞ መጀመሪያውኑ ለምን ተፈልጎ እንደተሰራ ማንም የሚያውቅ የለም። አብዛኞቹ ባለሙያዎች ግንባታው ከ1200 ዓመታት በፊት በነበረው የኤሌስቲክ ዘመን እንደተገነባ ያምናሉ። ነገር ግን ያ ግምት በአብዛኛው የተመሰረተው በአንዱ ግድግዳ ላይ በተቧጨረ ስም ብቻ ነው። ጽሑፉ ኤዎፍራሲዮስ ይላል። ነገር ግን የስሙ ባለቤት የመጀመሪያው ባለቤት ይሁን ወይንም ከዘመናት በኋላ በአንድ ጎብኚ የተጨመረ ለማወቅ የሚያስችል መንገድ የለም። እንዲህ አይነት ቅርጽ መፍጠር ከፍተኛ ሀብት፣ የሰለጠነ ጉልበትና አስደናቂ ምህንድስና ይጠይቅ ነበር። ነገር ግን ሊጠየቁ የሚችሉ ሰዎች ከታሪክ ሙሉ በሙሉ ጠፍተዋል። በዚህም አሁን ድረስ ሚስጥራዊ እንደሆነ ቀጥሏል። 10ኛ የሊችፊልድ መልአክ። በሊችፊልድ ካቴድራል የእድሳ ሥራ ወቅት ሰራተኞች በሕንፃው መሠረት ለብዙ ዘመናት ተደብቆ የቆየ ቅርጽ አገኙ። ከመሬት ውስጥ የወጣው የተሰበረ ጌጣጌጥ ሳይሆን እስካሁን ከተገኙት የአንግሎ ሳክስ ሃይማኖታዊ ጥበቦች መካከል በጣም የሚያምርና ድንቅ የሆነ ምሳሌ ነው። የሊችፊልድ መልአክ ቅርጽ በግምት 8 ጫማ ቁመት አለው። ከኖራ ድንጋይ በአስደናቂ ሁኔታ የተቀረጸም ነው። ስስ ክንፎች ከጀርባው የተዘረጉለት ሲሆን አንድ ጥቅልል ሃይማኖታዊ ወረቀትም እጆቹ ውስጥ ያርፋል። ይህም የመካከለኛው ዘመን ሃይማኖታዊ ጥበብ ምን ያክል በቀለማት ያሸበረቀ ሊሆን እንደሚችል ጠቋሚ ግንዛቤን ይሰጣል። ቅርጹ ቀደምት የእንግሊዝ ክርስትና ውስጥ በጣም አስፈላጊ ከሆኑ ሰዎች አንዱ ለነበረው ለቅዱስ ቻድ የተሰጠ የተራቀቀ መቅደስ አካል እንደነበር ይታመናል። ነገር ግን አንድ ምስጢር ለብዙዎች ጥያቄ እንደሆነ ቀጥሏል። ማንም ሰው እንዲህ አይነቱ ታላቅ ሥራ ለምን ተቀብሮ እንደተረሳ የሚያውቅ የለም። ለጥበቃ ተደብቆ ሆን ተብሎ ተጥሎ ወይንም በጦርነት ወቅት ጠፍቶ እንደሆነ ግልጽ አይደለም። ደግሞም እንደገና መገኘቱ በመጥፋቱ ዙሪያ ያሉትን ጥያቄዎች ይበልጥ አጥብቆታል። 9ኛ የሌሮ የወርቅ ራስ ቁር። በ1976 በሰሜን ምዕራብ ስፔን የሚገኝ አንድ ገበሬ መሬቱን እየቆፈረ ሳለ ያልተለመደ ነገር መታ። ታዲያ የመታው ነገር ምን እንደሆነ ለማወቅ ሲቆፍር ያገኘውን ማመን አልቻለም። ከመሬት የወጣው ድንጋይ ሳይሆን 3000 ዓመታት ተደብቆ የቆየ አስደናቂ ዕቃ ነበር። ዛሬ ላይ የሌሮ የወርቅ ራስ ቁር ተብሎ ይታወቃል። ምንም እንኳን መልኩ የራስ መከላከያ ቢመስልም ይህ በጭራሽ ለጦርነት የታሰበ አልነበረም። ወርቁ በጦርነት ወቅት ጥበቃ ለመስጠት በጣም ቀጭን ነው። አንድ ጠንካራ ምት ያጠፈዋል። ስለ ዕቃው ያለው ነገር ሁሉ ከጦርነት ይልቅ ስነ ስርዓትን ያመለክታል። የተገኘበት ሁኔታም ያንን መደምደም ያጠናክረዋል። የራስ መከላከያው ከመቀበሩ በፊት በአንድ የሸክላ ዕቃ ውስጥ ተቀምጦ ነበር። ይህ በአጋጣሚ የሆነ ነገር አይደለም። አንድ ሰው ሆን ብሎ ቅዱስ አድርጎ ለገመታቸው ኃይሎች ያበረከተው እጅ መንሻ ሊሆን ይችላል። ተመሳሳይ የሥነ ሥርዓት ዕቃዎችም በአየርላንድና ብሪታንያ ክፍሎች ተገኝተዋል። ይህም የሚያሳየው በነሐስ ዘመን ርቀው የሚገኙ ማህበረሰቦች በአትላንቲክ የባህር ዳርቻ ላይ ምልክቶችንና ወጎችን ይጋሩ እንደነበር ነው። ነገር ግን አንድ ጥያቄ አሁንም ምላሽ አላገኘም። ይህ የራስ ቁር ለጦርነት ካልሆነ ለምን በጥንቃቄ ተቀበረ? አሁንም ድረስ መልስ የለም። 8ኛ የጌታ አንበሳ። የኢትዮጵያ የጌታ አንበሳ በ1843 ወደ አካዳሚክ መዛግብት ከገባበት ጊዜ ጀምሮ የታሪክ ተመራማሪዎችን ግራ አጋብቷል። በጭቃ ኮረብታ ላይ የሚያርፈው ይህ የድንጋይ ሐውልት ለብዙ ዘመናት ጥናት ተደርጎበታል። ሆኖም በምድር ላይ ከየት እንደመጣ ወይንም ማን እንደቀረጸው በእርግጠኝነት ሊናገር የሚችል ማንም የለም። የሚገኘው በኢትዮጵያ በአማራ ክልል ወሎ ኮምቦልቻ አካባቢ ሲሆን ገና በ4ኛው ክፍለ ዘመን እንደተገነባም ይታመናል። ይህንን ድንቅና ሚስጥራዊ ቅርጽ ራሱ የኢትዮጵያ መንግስት አያውቀውም። የአካባቢው ወጎች ለብዙ ዘመናት ኮረብታውን እንደያዘ አጥብቀው ሲናገሩ፣ ተመራማሪዎች ግን ምን ለማስተላለፍ ታስቦ እንደተቀረጸ ተከፋፍለው ይከራከራሉ። አንዳንዶች የአንበሳ ቀጥተኛ ምስል አድርገው ይመለከቱታል። ሌሎች ደግሞ በጥንቷ ግብጽ ስፊንክስ ከነበረው ሚና ጋር ተመሳሳይ የሆነ ምሳሌ ዓላማ እንደነበረው ይጠረጥራሉ።
ተጨማሪ ትኩረትን የሚስበው በእግሮቹ ላይ የሚታዩት 3 የተቀረጹ ሞኖግራሞች ሲሆኑ አንደኛው የክርስቲያን መስቀልን ያካተተ ነው። እነዚህ ምልክቶች በአራተኛው ክፍለ ዘመን ከነበረው የኢትዮጵያ ቀደምት የክርስትና ዘመን ጋር ሊኖር የሚችል ግንኙነትን ያመለክታሉ። ምንም እንኳን ሐውልቱ ራሱ ከዚህ ዘመን በፊት የነበረ ሊሆን ቢችልም አንበሳ ለረጅም ጊዜ የኢትዮጵያ ማንነት ጠንካራ ማሳያ ምልክት ሆኖ አገልግሏል። ይህም በሀገሪቱ ውስጥ ሌላ ተመሳሳይ ቅርጽ አለመኖሩ ይበልጥ እንግዳ ያደርገዋል። ጊዜ ብዙ ጥያቄዎችን ሰጥታለች፣ ነገር ግን ጥቂት መልሶችን ብቻ ነው የያዘችው። ይህም የጌታን አንበሳ ከኢትዮጵያ ዘላቂ አርኪኦሎጂያዊ ምስጢሮች መካከል አንዱ ያደርገዋል። ሰባተኛ የጥንቱ የጉንዳን ሰው የራስ ቅል። በአርጀንቲና የውሃ ስርዓት ቦይ እየቆፈሩ የነበሩ የግንባታ ሰራተኞች ተከታታይ የጥንት የቀብር ማሰሮችን አገኙ። ታዲያ በውስጣቸው ያልተጠበቀ ግኝት ነበር። ከአንደኛው ማሰሮ ውስጥ በጣም ያልተለመደ ቅርጽ ያለው የሰው የራስ ቅል ስለነበር የአካባቢው ጋዜጠኞች በፍጥነት የጉንዳኑ ሰው የራስ ቅል የሚል ቅጽል ስም ሰጡት። የራሱ ቅል ከተፈጥሮ ውጭ ይመስል ነበር። ግንባሩ ወደፊት የወጣ ሲሆን ጀርባው ደግሞ ከበስተጀርባ በአስደናቂ ሁኔታ ወደ ኋላ የተለጠጠ ነበር። ይህም አብዛኛው ሰው አይቶት የማያውቀውን መልክ ፈጥሯል። ግምቶች በፍጥነት ተሰራጩ። አንዳንዶች ጄኔቲክሱን አመኑ፣ ሌሎች ደግሞ ከባድ ፍጥረታት ወይንም ኤሊያን ጋር የተያዘ ንድፈ ሐሳብን አመጡ። አርኪኦሎጂስቶች ግን በጣም ቀላል ማብራሪያን ሰጥተዋል። በዚህ ክልል ይኖሩ የነበሩ ጥንታዊ ባህሎች የሲናጓ ህዝቦችን ጨምሮ ሆን ተብሎ የራስ ቅል ማሻሻያን ያደርጉ ነበር። ከተወለዱ ብዙም ሳይቆዩ የህፃናት ራስ በጨርቅ ይጠቀለላል ወይንም ደግሞ በቦርድ መካከል ይታሰራል። የህፃናት የራስ ቅል አጥንቶችም ለስላሳና ተለዋጭ ስለሆኑ ቅርጻቸው ህፃኑ እያደገ ሲሄድ ቀስ በቀስ ይለወጣል። ዓላማውም ከህክምና ይልቅ ማህበራዊ ነበር። ነገር ግን አሁንም ቢሆን እጅግ በጣም አስፈሪ ነው። ስድስተኛ የፖርትላንድ አበባ ማስቀመጫ። ይህ አበባ ማስቀመጫ 2000 ዓመታትን በሚያስደንቅ ሁኔታ ተርፏል። ነገር ግን የጥበብ ሥራው ምን ማለት እንደሆነ ማንም ሊያብራራው አይችልም። ከሮማውያን ካሜኦ ብርጭቆ የተሰራው ይህ ማስቀመጫ እስካሁን ከተገኙት የጥንት መስታወት ሥራዎች መካከል አንዱ ምርጥ ምሳሌ ነው። ማስቀመጫው በማንነታቸው ላይ ከባድ ክርክር ባላቸው ዝርዝር ምስሎች የተሸፈነ ነው። በምስሎቹ ላይ የታሪክ ተመራማሪዎች ማብራሪያዎችን ለማቅረብ ዘመናትን አሳልፈዋል። ነገር ግን ሁለንተናዊ ተቀባይነትን ያገኘ ንድፈ ሐሳብን አላገኙም። አንዳንድ ምሁራኖች ምስሎቹ ታሪካዊ ክስተቶችን ያሳያሉ ብሎ ያምናሉ። ሌሎች ደግሞ ሙሉ በሙሉ የአፈ ታሪክ አካል ናቸው ሲሉ ይናገራሉ። ሶስተኛው ቡድን ደግሞ ታሪክና አፈ ታሪክ በአንድ ላይ በአንድ ትረካ ውስጥ ተሸምነዋል ብሎ ያምናል። ሚስጥሩ የሚቀጥለው ከማስቀመጫው መሰረት ጋር ነው። ይህም ዋናው ሥራ ከተጠናቀቀ ከረጅም ጊዜ በኋላ የተጨመረ ይመስላል። አመጣጡ አይታወቅም። ታዋቂ ተርጓሚዎችም የጥበብ ሥራውን ከፔቲስና ፔሊዮስ ጋብቻ ጋር ያገናኙታል። ሌሎች ደግሞ ንጉሠ ነገሥት አውግስጦስን፣ ክሊዮፓትራን፣ ማርክ አንቶኒዮን ወይንም ከጁልየስ ቄሳር ጋር ያገናኙታል። ማን እንደፈጠረው ካልታወቀም እውነተኛ ትርጉሙ ለዘመናት ተደብቆ ሊቀር ይችላል። አምስተኛ ከሰው ቆዳ የተሰሩት መጻሕፍቶች። ካለፈው ታሪክ ከተጠበቁ በጣም አስፈሪ ዕቃዎች መካከል በሰው ቆዳ የተጠረዙት መጻሕፍቶች ዋነኞቹ ናቸው። ምንም ያህል አስፈሪ ቢመስልም ይህ በዋነኝነት በ18ኛውና በ19ኛው ክፍለ ዘመን የታየ እውነተኛ ታሪክ ነው። ሂደቱ አንትሮፖደርሚክ ባይብሎፋጊ ተብሎ የሚታወቅ ሲሆን ከሰዎች ቆዳ የተሰሩ መጻሕፍትን ለመግለጽ የሚያገለግል ቃል ነው። እነዚህ መጻሕፍት ሁልጊዜ ከወንጀለኛ ቆዳ ብቻ የተፈጠሩ አይደሉም። በአንዳንድ ሁኔታ ሐኪሞች ከሕክምና ጋር የተያያዘ መጻሕፍቶችን ሲያሳትሙ ለመጠረዝ ከሞቱ በኋላ የታካሚዎቻቸውን ቆዳ ይጠቀሙ ነበር። ሌሎች ደግሞ ከወንጀለኞች ቅሪተ ቆዳ ወይንም ሕይወታቸው ከመጻሕፍት ይዘት ጋር ከተያያዘ ግለሰቦች ቆዳ የተሰሩ ናቸው። ለብዙ ዓመታት ስለነዚህ መጻሕፍት የሚነገሩ ታሪኮች በእውነተኛና በአፈ ታሪክ መካከል ነበሩ። ዘመናዊ የሳይንስ ምርምርም ያንን ለወጠው። ተመራማሪዎች አሁን ላይ የጥራዙ ይዘት እውነተኛ የሰው ቆዳ መሆኑን አረጋግጠዋል። ኬሚካላዊ ትንታኔና የዲኤንኤ ምርመራንም ተጠቅመዋል። ነገር ግን ለምን መጻሕፍትን ለመጠረዝ የሰው ቆዳ ተጠቀሙ ለሚለው መልስ የላቸውም። አራተኛ የቴልቴክ መሠዊያ የራስ ቅሎች። በሜክሲኮ ቱላ ከተማ ውስጥ የሚኖሩ የግንባታ ሰራተኞች ከመሬት በታች አፈርና ድንጋይን እናገናኛለን ብለው ጠብቀው ነበር። ነገር ግን በእርሱ ፋንታ ከሺህ ዓመታት በፊት የተከናወነ የአምልኮ ስነ ስርዓትን የሚናገሩ ማስረጃዎችን አገኙ። አርኪኦሎጂስቶችም ብዙም ሳይቆዩ ደርሰው መዋቅሩን መመርመር ጀመሩ። ቦታው ላይም አንድ ነገርን አገኙ። የወጣው በጥንታዊ ሜሶ አሜሪካ ውስጥ በጣም ተደማጭነት ከነበራቸው ስልጣኔዎች ከሆነው አንዱ ከቶልቴኮች ጋር የተያዘ የሥነ ሥርዓት መሠዊያ ነበር። መሠዊያው ራሱ መጠነኛ ነበር፣ ነገር ግን ዲዛይኑ ጥያቄዎችን አስነስቷል። ከሕዝቡ የሥነ ሥርዓት መድረኮች በተለዩ ደረጃዎች አልነበሩትም።
ስለሱ ምንም ነገር ትላልቅ ስብሰባዎችን ወይንም የህዝብ ትዕይንቶችን የሚያመለክት አልነበረም። ይህ ለተመረጡ ጥቂት ሰዎች ብቻ የተከለለ ቦታ ይመስላል። በመዋቅሩ ዙሪያም የሰው ቅሪቶች ነበሩ። የራስ ቅሎችና አጥንቶች ሆን ተብለው ተደራጅተው በማዕከላዊ መሰዊያ ዙሪያ ግልጽ የሆነ ንድፍን ፈጥረው ነበር። እነዚህ ተራ የቀብር ስነ ስርዓቶች አልነበሩም። እያንዳንዱ ዝርዝር ነገር ወደ ስነ ስርዓት እንቅስቃሴ ያመለክታል። በአቅራቢያው የተገኙት ዕቃዎችም የኦብሲዲያን መሳሪያዎች፣ የቀንድ ዕቃዎችና የቤት ዕቃዎች ይገኙበታል። በአንድ ላይ መሰዊያው በአንድ ወቅት ከህዝብ መቅደስ ይልቅ በአንድ ታዋቂ መኖሪያ ግቢ ውስጥ ይፈጸም እንደነበር ይጠቁማል። የሚታየው ትዕይንት አስፈሪ ነው። በርካታ ሰዎች በዚህ ቦታ ላይ እንደተሰዉ ግልጽ ነው። ኃያላን ቤተሰቦች ከሚኖሩበት ከሚመገቡበትና ከሚተኙበት ጥቂት እርምጃዎች ርቆ ቅዱስ ስነ ስርዓቶች ይካሄዱ ነበር። እርሱም ሙሉ በሙሉ ሊብራራ የማይችል ነው። ሶስተኛ፣ ከሻርክ ጥርስ የተሰሩት ጥንታዊ ቢላዎች። በኢንዶኔዥያ ስላዌሲ ደሴት ላይ አርኪኦሎጂስቶች ከሻርክ ጥርስ የተሰራ መሳሪያን አግኝተዋል። ግኝቱ ታሪክን ይበልጥ ወደ ኋላ ይገፋ ነበር። ሁለት በጥንቃቄ የተሰሩ የነብርና የሻርክ ጥርሶች እንደ ቢላዋ ተገጥመዋል። እነዚህ ቅርሶችም ወደ ኋላ 7000 ዓመታት ገደማ ዕድሜ እንዳላቸው ታውቋል። ከዚህ ግኝት በፊት ተመሳሳይ መሳሪያዎች የተገኙት በግምት 2000 ዓመታት ያነሱ ነበሩ። ያ ልዩነት በጣም ትልቅ ላይመስል ይችላል፣ ነገር ግን በአርኪኦሎጂ ውስጥ ይህ እጅግ በጣም ረጅም ዓመትን ይወክላል። እነዚህን ጥርሶች ይጠቀሙ የነበሩትም የግብርና ማህበረሰቦች ሳይሆኑ ከረጅም ጊዜ በፊት በደሴቲቱ ላይ ይኖሩ የነበሩ አዳኝ ማህበረሰብ የሆኑት ሚስጥራዊ የቶአሊያን ባህል አባላት ነበሩ። ትናንሽ ቀዳዳዎችና ማሻሻያ ምልክቶችም ጥርሶቹ በአንድ ወቅት ከእጀታዎች ጋር የተያዙ እንደነበሩ ያሳያሉ። ይህም ሰዎቹ ወደ ተግባራዊ መቁረጫ መሳሪያዎች ቀይረዋቸው ነበር። ባለሙያዎች እነዚህ ቢላዎች ለሥነ ሥርዓት ዓላማዎች ያገለግሉ ሊሆኑ እንደሚችሉ ያምናሉ፣ ነገር ግን በውጊያ ወቅትም ሊያገለግሉ ይችሉ ነበር። የሻርክ ጥርሶች በፍጥነት የሚደነዝዙ ቢሆኑም ከባድ ቁስሎችን የማድረስ ችሎታ ግን ነበራቸው። ከተግባራዊ አጠቃቀም ባሻገርም ጥንታዊ ሰዎች በዙሪያቸው ካሉ እንስሳት ጋር የነበራቸውን ጥብቅ ትስስር ያሳያል። ሁለተኛ፣ ከክራፒን አቅራቢያ የተገኘው የነሐስ ዘመን ጩቤ። በፖላንድ ውስጥ የተካሄደው የብረት መፈለጊያ ዳሰሳ የአርኪኦሎጂስቶችን ትኩረት ወዲያውኑ የሳበ ግኝትን አስገኝቷል። እርሱም ከመሬት በታች ተቀብሮ የነበረ በግምት የ3500 ዓመት ዕድሜ ያለውን የነሐስ ዘመን ጩቤ ነበር። የሚያስገርመው ሁኔታ መሳሪያው በጥሩ ሁኔታ ላይ ነበር። ይህም ከሺህ ዓመታት በላይ ከመሬት በታች ቆይቶ አለመጥፋቱ ሚስጥር ሆኗል። ጩቤው ከክርስቶስ ልደት በፊት ወደ 1500 ዓመታት ገደማ እንደነበር የሚታመን ሲሆን ከመላው ፖላንድ ከተገኙት ጥቂት ተመሳሳይ ግኝቶች መካከልም አንዱ ተደርጎ ይወሰዳል። ግኝቱን ይበልጥ ትኩረት የሚስብ የሚያደርገው ግን መጀመሪያውኑ እዚህ ቦታ ላይ የነበረ እንዳልነበር መረጋገጡ ነው። ታዲያ ከየት መጣ? ተመራማሪዎች ከዳኑቤ ክልል ጋር ከተያዙ ማህበረሰቦች የመጣ እንደሆነ ይጠረጥራሉ። ይህም በንግድ፣ በስደት ወይንም በግል እንቅስቃሴዎች በታላቅ ርቀቶች ተጉዟል። ለአርኪኦሎጂስቶችም እንደነዚህ ያሉ ዕቃዎች ውበትን ብቻ ሳይሆን የሚሰጡት የምናውቀውን ታሪክ ሁሉ ሊያለዋውጡት የሚችሉ ማስረጃዎች ናቸው። አንደኛ፣ የመጀመሪያው ውሻ። ከከተሞች ከመንግስታት ወይንም ከጽሑፍ ቋንቋ በፊት ሰዎች ቀድሞውኑ ሕይወታቸውን ከውሻዎች ጋር ይጋሩ ነበር። በግምት ከ14000 ዓመታት በፊት በበረዶ ዘመን የመጨረሻ ደረጃዎች ላይ ጥቂት የአዳኝ ቡድኖች ቀዝቃዛ ይቅርታ በሌለው መልክዓ ምድር ላይ ይንቀሳቀሱ ነበር። መኖር በእያንዳንዱ ምግብ፣ በእያንዳንዱ ስኬታማ አደንና በእያንዳንዱ ውሳኔ ላይ የተመሰረተ ነበር። ሆኖም በዚያ ጨካኝ ዓለም ውስጥ እንኳን ሰዎች ሌሎች የእንስሳ ዘሮችን ለመመገብ መረጡ። በእንግሊዝ ጎፍ ዋሻ ውስጥ የተገኘው የታችኛው መንጋጋ አጥንት ስባሪም ያንን ታሪክ ለመግለጥ ረድቷል። የዲኤንኤ ትንታኔ እንደሚያሳየው እሱ የተኩላ ሳይሆን በብሪታንያ ውስጥ ከታወቁ የመጀመሪያዎቹ የቤት ውሾች መካከል አንዱ መሆኑን አረጋግጧል። ግኝቱን አስደናቂ የሚያደርገው ደግሞ የአመጋገብ ማስረጃው ነው። እንስሳው በዙሪያው ካሉ የሰው ልጆች ጋር ተመሳሳይ ምግብን ይመገብ ነበር። ሀብቶች ውስን በነበሩበት ዘመን ምግብ መጋራት ከባድ ቁርጠኝነት ነበር። ምናልባት ውሻው እንስሳትን ለማደን ረድቶ ወይንም ስለሚመጡ አዳኞች አስጠንቅቆ ሊሆን ይችላል። እነዛ ማብራሪያዎች ትርጉም ሊሰጡ ይችላሉ፣ ነገር ግን ሌላ ፍንጭ የጠለቀ ነገርን ይጠቁማል። እነዚህ እንስሳቶች ሲሞቱ ብዙውን ጊዜ በጥንቃቄ ይቀበሩ ነበር። ሰዎች ደግሞ መሳሪያዎችን የሚያስተናግዱት እንደዚህ አይደለም፣ ጓደኛ የሚያስተናግዱት ግን እንደዚህ ነው። በዚህ ምክንያትም ውሾቻቸውን በስነ ስርዓት ይቀብሩ ነበር። ውድ የዜና አዲስ ተከታታዮች ለዛሬው ያስኩላችሁ ቪዲዮ በዚሁ ተጠናቀቀ። በቀጣይ በአዲስ ቪዲዮ እስክንገናኝ ድረስ ሰላም ሁኑልኝ። ዜና አዲስ ሁሌም አዲስ